በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ስያሜያቸው ምን እንደሆነና ምን ተብለው እንደሚጠሩ እንነጋገራለን። ሰኞ ማዕዶት በመባል ይታወቃል። ማክሰኞ ቶማስ ይባላል። ረቡዕ አልዓዛር በመባል ይታወቃል። ዕለተ ሐሙስ አዳም ሐሙስ በመባል ይታወቃል። ዕለተ ዓርብ ቅድስት ቤተ ክርስቲያን ይባላል። ዕለተ ቅዳሜ ደግሞ ቅዱሳን አንስት በመባል ይታወቃል። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ የእያንዳንዳቸውን ማብራሪያ አጠር አድርገን እንነጋገራለን። ከትንሣኤ ቀጥሎ ወይም ከትንሣኤ ማግስት ያለው ሰኞ ማዕዶት በመባል ይታወቃል። ማዕዶት ማለት ምን ማለት ነው የሚለውን ስንመለከት ማዕዶት ማለት አደወ ተሻገረ ወይም አለፈ ከሚለው የግዕዝ ቃል የተወሰደ ሲሆን ማዕዶት ማለት መሻገር ወይም ማለፍ ማለት ነው። ማለፍ ነው። ለምን እንዲህ ተባለ ወይም ለምን ማለፍ ወይም መሻገር ማዕዶት ተባለ የሚለውን ስንመለከት በዚህ ዕለት በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደንቅ ብርሃን በክርስቶስ ሞትና ትንሣኤ ነፍሳት ከሲኦል ወደ ገነት የተሻገሩበት ስለሆነ ሁላችንም ከኃጢአት ወደ ጽድቅ የተመለሰንበት ከሐሳር ወደ ክብር ከአሮጌው ወደ አዲሱ ሕይወት የተሸጋገርንበት እንዲሁም ደግሞ መርገመ ሥጋ መርገመ ነፍስ ሞተ ሥጋ ሞተ ነፍስ የተሻረበት ርደተ ገሃነም ጠፍቶ በአዳም የተፈረደው ፍርድ ሁሉ ተደምስሶ ነፃነታችን የታወጀበት ያ ዓመተ ፍዳ ዓመተ ኩነኔ ያለፈበት ስለሆነ ከትንሣኤ ማግስት የምትገኘው ዕለተ ሰኞ ማዕዶት በመባል ትታወቃለች ማለት ነው። ማክሰኞ ቶማስ ይባላል ብለናል። ይኸውም በሐዋርያው በቶማስ የተሰየመ ነው ማለት ነው። በዚህ ዕለት ኢየሱስ ክርስቶስ ቅዱሳን ሐዋርያት በተሰበሰቡበት በዛ በዝግ ቤት ገብቶ ሲገለጽላቸው ሐዋርያው ቶማስ ከእነሱ ጋር አልነበረምና ጌታችን ከሙታን ተለይቶ መነሳቱን ቅዱሳን ሐዋርያት ሲነግሩት ቅዱሳን ሐዋርያት ሲያበስሩት በዓይኔ ካላየው በእጅ ካልዳሰስኩ አላምንም ብሎ ነበርና ምንም እንኳን ታሪኩ በዳግም ትንሣኤ በዕለተ እሁድ የበለጠ የሚተረክና የሆነው ያኔ የነገራቸው ቢሆንም ሐዋርያው ቅዱስ ቶማስ ጌታን አይቶ ማመኑን ስላየኸኝ አመንህ፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ ተናግሮ ነበር ማለት ነው። ቶማስም የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተክርስቲያን ይህን ዕለተ ማክሰኞን ቶማስ ብላ ታስበዋለች ማለት ነው። ዕለተ ማክሰኞ የሐዋርያው የቶማስ መታሰቢያ ዕለት ናት ማለት ነው። ስለዚህ ታሪኩ የሆነውና የተፈጸመው በዳግም ትንሣኤ ወይም በሚቀጥለው እሁድ ሲሆን ዕለቱ ግን ቶማስ ተብሎ የሐዋርያው ቶማስ መታሰቢያ ዕለት ተደርጋ ዕለተ ማክሰኞ ተወስዳለች ማለት ነው። ዕለተ ረቡዕ ደግሞ አልዓዛር በመባል ይታወቃል። ለምን አልዓዛር ተባለ ካል ዕለተ ረቡዕ ጌታችን ኢየሱስ ክርስቶስ በአራተኛው ቀን ከመቃብር ጠርቶ ከሙታን ባስነሳው በአልዓዛር ስም ተሰይሟል። ይኸውም ተቀበረ 4 ቀን የሆነውን አልዓዛር ወደ መቃብሩ ሄዶ ከመቃብሩ ያስነሳው በሞቱ ሞትን ድል አድርጎ የተነሳ አምላካችን ለሰው ዘር ሁሉ ትንሣኤና ሕይወት በመሆኑና ለእኛ ለምናምንበት ትንሣኤ ዘለክብር ለማያምኑት ደግሞ ትንሣኤ ዘለሐሳር መሆኑን ለማሰብ አልዓዛርን በቃሉ ጠርቶ ከመቃብር ያስነሳውና በሞቱ ሞትን ድል አድርጎ የተነሳው አምላካችን ለሰው ዘር ትንሣኤና ሕይወት በመሆኑና የምናምንበት ሁሉ ትንሣኤ ዘለክብር የሚሆንልን መሆኑን ቅድስት ቤተክርስቲያን ይህን ዕለት አልዓዛር በሚል ስያሜ ሰይማ ታመሰግናለች ማለት ወይም ጠርተዋለች ማለት ነው። ሌላው ዕለተ ሐሙስ አዳም ሐሙስ በመባል ይታወቃል። በዚህ ዕለትም ለአዳም የተሰጠው ተስፋ እና የተገባለት ቃል ኪዳን እንደተፈጸመ አዳምና ልጆቹ ወይም አዳምና እኛ ልጆቹ ነፃ እንደወጣን የምናስብበት ወይም እናስባለን ማለት ነው። አዳም የመጀመሪያው ሰውና የሰው ሁሉ አባት ሲሆን በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷልና በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰባልና ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ሐሙስ በመባል ይታወቃል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት ነበርና ይህ 5ኛው ቀን አዳም ሐሙስ ተብሎ ይጠራል። ሌላው ዕለተ ዓርብ በቤተክርስቲያናችን ቅድስት ቤተክርስቲያን ተብሎ ይጠራል። ቅድስት ቤተክርስቲያን ይባላል።
ዕለተ ዓርብ ቅድስት ቤተክርስቲያን ይባላል። ይኸው ምንድን ነው? በዚህ ዕለት ቤተክርስቲያን በክርስቶስ ሞትና ትንሣኤ ስለመመስረቷ የምንማማርበት የሚሰበክበት ክርስቶስ ስለ እርሷ ራስን አሳልፎ ሰጥቶ ቤዛ ሆኖ በደሙ አንጽቶ በትንሣኤው ድል ሰጥቶ እንዳከበራት ቅድስት ቤተክርስቲያንን ከፍ ከፍ እንዳደረጋት የሚነገር ቤተክርስቲያን ስንል እንግዲህ ህንፃ ቤተክርስቲያኑ ብቻ ሳይሆን እኛ ክርስቲያኖች አማኞች ክርስቶስ ለህንፃ አልሞተምና ክርስቶስ ለዚህ ለቅድስት ቤተክርስቲያን ለምንሰግድበት ወይም ቅዱስ ሥጋው ክቡር ደሙ ለሚፈተትበት ለህንፃው ሳይሆን ለእኛ ለአማኞቹ ለምንከተለው ስለሞተ ዓርብ የእግዚአብሔር ቅድስት ማደሪያ በሆነች በቤተ ክርስቲያን ተሰይማለች ማለት ነው። በዚች የእግዚአብሔር ማደሪያ በሆነች ቅዱስ ሥጋው ክቡር ደሙ በሚፈተትበት ዕለተ ዓርብ የሥራ መደምደሚያ ጌታችን ኢየሱስ ክርስቶስ ከዕለተ ጽንሰት ጀምሮ እያከናወነ የመጣው የማዳን ስራው በዕለተ ዓርብ ፈጽሟና የቤተ ክርስቲያን ሁለንታዋ ምስጢር የተፈጸመበት ዕለት በመሆኑ ዕለተ ዓርብ ቤተ ክርስቲያን የሚል ስያሜ ተሰጥቷታል። በዚህም የህንፃዋ መሰረት ቀራንዮን ተተክቶላታል። የምትፈትተው ስጋ መለኮት በቀራንዮ ተቆርሶላታል፣ ደሙ ፈሶላታል። ልጆቿን ከማኅፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ እንደሚወለዱ የምታደርግበት ማኅየገው ምጽአተ ቤተክርስቲያን የተፈጸመበት ዕለተ ዓርብ በመሆኑ ዕለተ ዓርብ ቤተክርስቲያን ተብሎ ይጠራማል። ዕለተ ቅዳሜ የቅዳሜ ሰንበት ቅዱሳን አንስት በመባል ይታወቃል። ቅዱሳን አንስት በመባል ተጠርቷል። ቅዱሳን አንስት በመባል ተሰይሟል። ይኸውም ጌታችን ኢየሱስ ክርስቶስ መስቀሉን ተሸክሞ እስከ ቀራንዮ ድረስ ሲሄድ ከኋላ እያነቡ እያለቀሱ ለተከተሉት በትንሣኤው ዕለት ደግሞ እንዲሁ በሌሊት እንቅልፍ ሳያዩ ሙሉ ሌሊቱን በሙሉ እየተመላለሱ በሌሊት ወደ መቃብሩ ሽቶን ይዘው ለገሰገሱት ጌታችንም ከሁሉም ቀድሞ ትንሣኤውን ለገለጸላቸው ቅዱሳን አንስት መታሰቢያ ይሆን ዘንድ ቅዱሳን አንስት ተብላ ተሰይማለች። ቅዳሜ ቅዱሳን አንስት ተብላ ተሰይማለች ማለት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱንም በመጀመሪያ ለቅዱሳን አንስት የገለጸው መግደላዊት ማርያም ቀድማ ስለማየቷ ቅዱሳን አንስት የእርሱን አካል ሽቶ ለመቀባት ወደ መቃብሩ እንዲሄዱ የእግዚአብሔር መልአክም ተገልጦ ትንሣኤውን እንዳበሰራቸው በአራቱም ወንጌል ላይ ተገልጿልና ይህን ዕለት በቅዱሳን አንስት ስም ተሰይሟል። ቤተ ክርስቲያናችን ከዕለተ ትንሣኤ ማግስት ጀምሮ እስከ ቅዳሜ ያሉትን ዕለታት ለእያንዳንዳቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ጋር ከትንሣኤው ታሪክ ጋር ከትንሣኤው ምስጢር ጋር የተያያዥነት ያላቸው ታሪኮች በእያንዳንዳቸው ዕለታት ከትንሣኤው ታሪክ ጋር ከትንሣኤው ምስጢር ጋር ተያያዥነት ያላቸው ታሪኮች የሚመሰጠሩበት የሚታሰቡበት ዕለት ስለሆነ ምስጢርን የሚገልጽ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ምስጢሩን እንዲገልጽልን በቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።